በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ህዳር 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ብፅዕት ሐና። ሐና ማለት በዕብራይስጥኛው የእግዚአብሔር ስጦታ እንደማለት ነው። ሐና፣ ዮሐና፣ ሐናንያ የሚባሉ የዕብራይስጥ ስሞች ትርጉማቸው ተወራራሽነት አለው። የዚህች ቅድስት እናት ክብሯን መናገር የሚችል የለም። እርሷ ሰማይና ምድር ለፈጠረ ለእግዚአብሔር ወልድ በሥጋ ያቱ ተብላለችና፣ አንድም ለሰማይና ለምድር ንግሥት ለድንግል ማርያም ወላጅ እናቷ ናትና። ከዓለም ሴቶች ሁሉ የቅድስት ሐና ማኅፀኗን እንደምን ይከብር! በፍጥረት ታሪክ ለመጀመሪያ ጊዜ ጥንት አብሶ የአዳም በደል መተላለፍ የቀረው በማኅፀነ ሐና ውስጥ ነውና ለዚህም አንክሮ ይገባል። ይስሐቅን የተሸከመው የሳራ ማኅፀን ብሩክ ከተባለ የቅድስት ሐናማ እንደምን አይባል? ከፍጥረታት ሁሉ እግዚአብሔር ድንግል ማርያም እንደመረጠ ሁሉ ቅድስት ሐናንም ለአያትነት መርጧታል። ለመሆኑ ቅድስት ሐና ማናት? ለዚህ ክብር ሲያበቃት ምስጢር ቅድስናዋ ምንድን ነው? ቅድስት ሐና ትውልዷ ነገዷ ከላይ ከቅዱስ ከአብርሃም ከታች ደግሞ ከነገደ ካህናት ነዊስ እንደምን ቢሉ አብርሃም ይስሐቅን ይወልዳል። ይስሐቅ ያዕቆብን ይወልዳል። ያዕቆብ ደግሞ ሌዊንና 11 ወንድሞችን ይወልዳል። ሌዊ ቀዓትን ይወልዳል። ቀዓት አንበረምን፣ አንበረም አሮን ካህኑን ይወልዳል። ቅዱስ አሮን አልዓዛርን ይወልዳል። አልዓዛር ፊንሐስን እያለ ትውልዱ እስከ ቴክታና በጥሬቃ ይወርዳል። ቴክታና በጥሬቃም ልጅ በማጣት ኑረው የእንስሶች ልጅ በማጣት ኑረው የእንቦሳዎች የፀሐይና የጨረቃን ምስጢር ተመልክተው ሄኤሜንን ይወልዳሉ። ሄኤሜንም ዴርዴንን ትወልዳለች። ዴርዴን ቶናህን፣ ቶናህ ሲካርን፣ ሲካርም ሄርሜላን ይወልዳሉ። ሄርሜላም ከክርስቶስ ልደት 90 ዓመታት በፊት ማጣት የሚባል ደግ ሰው ከካህን ወገን አግብታ በሥርዓተ ኦሪት ትኖር ነበር። እግዚአብሔር ልጅ ደግ ሴት የተባረኩ 3 ሴት ልጆችን ሰጣት። የመጀመሪያዋ ማርያም አለቻት። ይህችውም የአረጋዊ ዮሴፍ ሚስትና የቅድስት ሰሎሜ ብሩክት እናት ናት። ሁለተኛዋን ሶፊያ አለቻት። እርሷም ቅድስት ኤልሳቤጥ ናት፣ የመጥምቁ ቅዱስ ዮሐንስ እናት። በመጨረሻ የወለደቻትን ግን ሐና አልዋት። ይህችውም የፈጣሪ የሥጋ አያቱ የድንግል ማርያም እናቷ ትሆን ዘንድ የተመረጠችውና ስም አጠራሯ የከበረው ዛሬ የምናከብራት ቅድስት ሐና ናት። መጽሐፈ ስንክሳርን ስንመለከት እንዲህ የሚል አረፍተ ነገር አየሁ። ለዛቲ ቅድስት ኢየመርነ ገድላቲሃ ዘትገብሮን በእቡ ከመንዘከሮን ይላል። ትርጉሙም የዚችን ቅድስት ገድሏን ትሩፋቷን እንዳንዘረዝር አላወቅነውም እንደማለት ነው። የሚገርመም አበው እንዲህ ያሉት ክብሯን መግለጹን አልጠግብ ብለው ነው። እኛም በመጠናችን የብፅዕት ሐናን ሕይወት ባጭሩ ቀጥለን እንመልከት። ብፅዕት ሐና ወላጆቿ ማጣትና ሄርሜላ ከካህን ወገን በመሆናቸው ልጆቻቸውን በጥንቃቄ በሥርዓተ ኦሪት እንዳሳደጉ ይታመናል። ቅድስት ሐናም ለአቅመ ሔዋን እስክትደርስ ድረስ በሕጉ በሥርዓቱ አሳድገዋታል። በወቅቱ በፈቃድ እግዚአብሔር ትውልዱ ከነገደ ይሁዳ የሚሆን አንድ ደግ ሰው አጩላት። ይህ ሰው ኢያቄም ይባላል። አንዳንዴም ሳዶቅ ወይም ዮናኬር እየተባለ ይጠራል። ቅዱስ ኢያቄም ማለት ክፉ ከአንደበቱ የማይወጣው ምጽዋትን የሚወድ አምላከ እስራኤልን በንጹሕ ልቡ የሚያመልክ ሰው ነበረ። እንደ ኦሪቱ ሥርዓት ሁለቱም ኢያቄም ሐና ከተጋቡ በኋላ ቶሎ መውለድ አልቻሉም። ይህ ደግሞ የወቅቱ ከባድ ፈተና ነው። በዘመድ የከበሩ በጠባያቸው የተመሰገኑ መልካምን የሚሰሩ ሰዎች ልጅ ስለሌላቸው ብቻ ኅጡዓነ በረከት እየተባሉ ከቤተ እግዚአብሔር ይገፉ፣ በአደባባይ ይነቀፉ ነበር። ምክንያቱም በብሉይ ኪዳን ልጅ አለመውለድ እንደ ኃጢአተኛ ያስቆጥር ነበር። ደግነቱ የወቅቱ ሊቀ ካህናት ቅዱስ ዘካርያስ የመጥምቁ አባት እንደሆነ እንደነሱ ልጅ ያጣ በመሆኑ አብረው ይጽናኑ ነበረ። የሆነ ሆኖ እንዲህ ብሩካን ሰዎች አምላከ እስራኤልን ከመለመንና ከመመስገን በቀር ሌላ ትርፍ ነገርን አልተመኙም፣ አልፈለጉም። ምንም የሞላላቸው የደላቸው ባይሆኑም ድሃን ሳያወርሱ አይውሉም ነበር። ቅድስት ሐና ግን ቢወልዷት እንጂ አትወልድ ድንጋይ በቅሎ እያሉ ጎረቤቶቿ ይሳለቁባት ነበር። ከማልቀስ በቀር ደግሞ መልስ አልነበራትም። አንድ ቀን ግን ርግቦች ከልጆቻቸው ጋር ሲጫወቱ ተመልክታ ፈጣሪ ሆይ የእንስሳትን ማኅፀን የምትከፍት እጽዋትንን ከባህሪያቸው እንዲያፈሩ የምታደርግ እውነትም ሐናን ድንጋይ አድርገህ ፈጥረሃታልን ስትል አለቀሰች። ቅዱስ ኢያቄም ወደ ተራራ ወጥቶ ለ40 ቀናት አለቀሰ፣ ተማለለ።
ይህም ሲሆን ሁለቱም አርጅተው ነበር። ሐምሌ 30 ቀን ግን ነጭ ርግብ ሰባቱን ሰማያት ሰንጥቃ በማኅፀነ ሐና ስታድር አዩ። ደስ ብሏቸው ለ7 ቀናት ሱባዔ ይዘው ቅድስት ሐና እመቤታችን ነሐሴ 7 ቀን ጸንሳታለች። ይህም ለእነርሱ ለወገኖቻቸው ታላቅ ደስታ ሆነ። ብፅዕት ሐና ፈጣሪዋን ታከብረው ዘንድ በጎነትና ንጽሕናን አበዛች። ጸንሳ ሳለም እውራንን አበራች፣ ድውያንን ፈወሰች። የጦሊቅ ልጅ በሞተ ጊዜ እያለቀሰች ስትዞር ጥላዋ ቢያርፍበት አፈፍ ብሎ ተነስቶ ሰላም ለኪ እሙ ለፀሐየ ጽድቅ ብሎ ድንግል ማርያምን ወሰላም ምህለኪ እምሕይወቱ ለዘገብረ ሰማየ ወምድረ ብሎ ቅድስት ሐናን አመስግኗል። ትርጉሙም ድንግልን የፀሐይ ጽድቅ እናቱ፣ ሐናን የሰማይ የምድር ለፈጠረ አያቱ ማለት ነው። ሰላም ለእናንተ ይሁን አለ። ይህንን ያዩ አይሁድ ቅድስት ሐናን ሊገድሏት ብዙ ጊዜ ሞክረዋል። ግን መልአከ ሰላም ቅዱስ ገብርኤል አልፈቀደላቸውም። ግንቦት አንድ ቀንም የሰማይ የምድር ንግሥት ሊባኖስ ተራራ ላይ ወልዳ ሽሙጥን ከሁላችን አራቀች። ስሟንም ማርያም የአምላክ ስጦታ ብለው ሰይመው ለ3 ዓመታት አሳድገዋል። የሚገርመው በ3ቱ ዓመታት ሁሉ ውስጥ ቅድስት ሐና ድንግል ማርያምን ከክንዷ አውርዳት አታውቅም ነበር። አንድ ጊዜም መላእክት ወስደውባት ፍጹም አልቅሳለች። በኋላ ግን መልሰውላታል። ሌላኛው የሚያደንቀው ነገር ደግሞ እግዚአብሔር የዓለምን ውዱን ስጦታ እመብርሃንን ሰጣቸው። እነርሱም ይህችን ውድ ስጦታ ሳይሰሰቱ ለፈጣሪ መለሱለት። ቅድሜክሙ አልቦ እምድሬክሙ አልቦ ከመዝ መስዋዕት ለእግዚአብሔር ዘዋቦ እንዲል ቅድስት ሐና ድንግል ወደ ቤተ መቅደስ ከገባች በኋላ የእናትነት ፍቅሯ እያገበራት ለ5 ዓመታት እየመላለሰች ትጎበኛት ትስማትም ነበር። እመቤታችን 8 ዓመት በጎላ ጊዜ ግን የእግዚአብሔር ጥሪ ወደ ቅድስት ሐና ደረሰ። ከክርስቶስ ልደት 8 ዓመታት አስቀድማ ብፅዕት ሐና እናታችን በዚች ቀን አርፋለች። ትንሽ ቆይቶም ባለቤቷ ቅዱስ ኢያቄም ተከተላት። እኛም ልጆቿ ብፅዕት ሐና ብፁዓት ይገባሻል እያልን እናመሰግናታለን። ሊቃውንቱ ለእርሷ እንዲህ ብለዋልና ሰላም ለኪ በጸሎተ ኩሉ ምዕራጋ ለጸሎተ ኩሉ ምዕራጋ ከመአስካለውን ዲባሃረጋ ሐና ብፅዕት ተፈስሒ እንመደነትጋ እስመረከውኪ ሞገሰ ወአድምኪ ጸጋ ወአድማእኪ ጸጋ እምሕይወተ አምላክ ትኩኒ በሥጋ አምላከ ብፅዕት ሐና በምልጃዋ ከዘላለም እሳት ያድነን፣ ጸጋ በረከቷን ያካፍለን። ኅዳር 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ሐና ቡሩክት፣ ቅዱስ አርኬላዎስ ሰማዕት፣ ቅዱስ ኤልሳ በምኔት፣ አባ ጳኩሚስ መነኮስ፣ ቅዱስ ሚናስ ሰማዕት፣ ቅድስት አውራንያ የሰማዕቱ እናት በዚህ ዕለት ይታሰባሉ። መሠረቶቿ በተቀደሱ ተራሮች ናቸው። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል። የእግዚአብሔር ከተማ ሆይ በአንቺ የተደረገው ነገር ድንቅ ነው። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱ ራሱም ልዑል መሰረታት። ለሐና ስማ እመሰመ አበው ዘከብረ በእንተ ዘኮነቶ እምሕይወቱ ለዘሰማየ ሳረረ ወማሕፀነ ወለታ ንጹሕ ዚአ መናፍስት አደረ በእንተዝ ዳዊት ዘመስለ አሳፍ ዘመረ ወንባቆም ነቢይ አንከረ ሐና ብፅዕት ወለተ እስራኤል ወአሮን ርእሰ መዘምራን ወጻድቅ ያሬድ ካህን በዓለ ድርሳናት 5 ወጡመ ልሳን አርኬላዎስ ብፁዕ ወሚናስ ሰማዕተ ብርሃን ኤልሳ ወጳኩሚስ ውሉደ አሐቲ አሜን። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።